በፊት መቆም አይገባንም ባንተ ፊት መጸለይ አይገባንም ስለ ቅዱሳን ብለህ ማረን ስንል እኛ ኃጢያተኞች ስለሆነን ነው እኔ ደካማ ነኝ እንደው አይበኛ ነኝ ነውረኛ ነኝ ብዙ እንከን ያለብኝ ሰው ነኝ እንደው ዱዓዬ እንደው ከጭንቅላቴም ከፍ አይልም እንደው ከራሴ ሞር ላይ አይወጣም እንደው ወንጀለኛ ነኝና በደጋጎቹ ለምነው እንደው ሰይድ አብዱል ቃድር ጂላኒ ነው አላህ እንደምንልኝ ሐጃዬን አላህ እንዲያወጣልኝ አላህ ያስችላቸዋል ግርማ ሞገስ የሌለው ሰው ሽማግሌውን አይላክም በእኛ ባህል እግዚአብሔር ፊትም ሞገስ ያላቸው ሰዎች እነማ ቅዱሳኑን ነዋ አንድ ሰው አንዲት ልጅን ማግባት ከፈለገ ቀጥታ ሄዶ አባትየውን ልጅ እንዳለኝ ማከኝ ነው የተለመደው ሽማግሌ ይባል ነገር አለ ምን ማለት ነው ያኔ እኔ ሄጄ መጠየቅ ስለማልችል ነው አቅሙ ስለሌለኝ ነው እንደዛ አይደለም እንደማ ከኔ ይልቅ የሚሰሙ ሰዎች አሉ እንደው አባትየው የሆነ ነገር ቢያነሳ እንኳን እነዚህ ትልቅ ሰዎች ክብር ያላቸው ሰዎች ስለሆኑ እሱም ያከብራቸው ሰዎች ስለሆኑ እንደው ሐያ ይዞ በቃ እሺ ተውኩት እሺ እንደው አንዳንድ እንትኖች ነበሩ እሺ ተቀብያለሁ እንዲል ምክንያት ይሆናል በሚል ነው ሽምግልና በማስታረቅም በኩልም ይሁን ጋብቻም በኩልም ሽምግልና የሚላከው ከሞት በኋላ ተዋቸዋለሁ ብሏቸዋል አላለም ሰው ከሞት በኋላ አይጠቅምም ይባለው አባባል ውድቅ ነው ሸሪዓ አይቀበለው ኢስላም ይሄን አስተሳሰብ አይቀበለው ቅዱሳን ከሞት በኋላ አይሰሙም ለማለት አይደለም ይሰማሉ ዛህርም ምሕረትን ይሰጣል ፍና አድርጎ ልክኛ ጂናዛ እንደምናየው ማይናገር ማይጋገር ማይገላበጥ እኛ ካለገላበጥ ነው እንደዛ አርገን አይተናቸው አይጠቅሙምና እነሱን እባካችሁ ድረሱልን የሚለውን ሙሽሪክ ነው ብለው መፈረጅ ጥፋት ነው ወይም ደግሞ እነሱን ኒዳ የሚያረግ ቢጣራ ሽርክ ነው ብሎ ሙሽሪክ ነው ብሎ መፈረጅ ጥፋት ነው አጥንታቸው እንኳን የሞተ ያስነሳል ደስ ይበላችሁ ቅዱሳን አጥንታቸው ሌሎችን በተለይ መስማት የማይችሉ ማለት እዚህ አጠገባችን የሌሉ ወጭራሽ የሞቱ ሰዎችን ወደ አላህ አማልዱን ብሎ ጥያቄውን ወደ እነሱ ቀጥታ እንዲሄድ ማድረግ ይሄ ራሱን የቻለ ከእስላም ሊያስወጣ የሚችል አደገኛ ተግባር ነው እና ሰዎች ይህንን ነገር ሸፋዓን የጠየቅነው እንጂ ሌሎችን አላመለክንም ቢሉ የሚያዋጣቸው አይሆንም ቁም ነገሩ ስሙ ሳይሆን ያው እውነታውና በውስጡ ያለው ይዘት ነውና الله بقرآنه في سورة يونس ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله كالله ليلا وإن كالله بتاج يما يقولاتشونا يما يتقماتشون يعملكالونا እነዚህ እኮ አማላጆቻችን ናቸው ይላሉ ስለዚህ ይሄንን የሚሉ ድሮም ነበሩ እንግዲህ ኢስቲጋሳ የሚባለው ነገር